ወደ 10ኛ ክፍል ተማሪዎች ሁለት ጥያቄዎች እነዚህ ሁለት ጥያቄዎችን እስኪ እናያቸውና በጣም ሁለቱ ጥያቄዎች የተለያየ ፕሮፐርቲ ይዘዋል። አንድ ባንድ ከነ ፕሮፐርቲያቸው በደንብ እናያቸው። ሁለት ጥያቄዎች ኤን እና ቢ እዚህ ጋር እናያቸው አንድ ባንድ ባሰራር ማለት ነው። እና የመጀመሪያው ጥያቄው ይህን ይመስላል። ሎጋሪዝም ኦፍ x minus 2 in base 2 plus logarithm of x minus 3 in base 2 is equal to 1። በመጀመሪያ የምንሰራው ዶሜኑ ሪስትሪክት ማድረግ ይኖርብናል። ሶሉሽን የምናገኘው ሶሉሽን በምን ክልል ውስጥ መሆን አለበት የሚለውን ሪስትሪክት ወይም መወሰን ይኖርብናል። ስለዚህም እዚህ ጋር x minus 1 greater than 0 እንበልና x greater than x minus 2 greater than 0 እንበልና x greater than 2 አንድ ዶሜን ይሆንና እዚህ ደግሞ x minus 3 greater than 0 እንበልና x greater than 3 ይሆናል። ሁለት ዶሜኖች ኖሩን ማለት ነው። በዚህን ጊዜ የሁለቱ የጋራ ያውና በቁጥር መስመር ላይ ባሳያችሁ 2 እና 3 ሆኑ x greater than 2 x greater than 3። ስለዚህ ሁለቱም ሊጠቀሙበት የቻለው ክልል ይሄ ነው እና x greater than 3 የሚለውን ዶሜን አድርገን እንወስዳለን። በጋራ ለሁለቱም ሊያስማማ የሚችል በቃ አንድ ወሳኝ ነገር ማወቅ ያለባችሁ ይሄን ነው። በመቀጠል ሶልቭ ወደ ማድረግ ስንመጣ እዚህ ጋር ያደረኩት ነገር ምንድነው? ይችን ወደዚህ ማዶ ነው ያሻገርኳት ማይነስ ሆና ትመጣለች። ያውና እዚህ ፕላስ የነበረችዋን ወዲህ ማዶ ስትመጣ ማይነስ ሆነች። ከዛ አንድ ፕሮፐርቲ ማስታወስ ያለብን ይሄ በሎጋሪዝሚክ ፎርም የተቀመጠ በኤክስፖኔንሻል ፎርም ሲቀመጥ ይሄን ይመስላል። ያውና ሎጋሪዝም ኦፍ x in base b which is equal to a የነበረ ነገር በሎጋሪዝም ፎርም የተቀመጠ ነገር በኤክስፖኔንሻል ሲሆን ደግሞ እንደምታዩት x እዚህ ጋር ስልጣን ላይ እንደነበረ እናስበውና ይህ ደግሞ ወንበር ብለን እናስብና ይህን ተራሳው አድርገን እናስብና አሁን ወንበር አይቀየርም። ወንበር ወይም ቤዙ ማለት ነው ባለበት ይቀጥላል። ያው እነዚህም ቢ ይሆናል። ከዛም እዚህ ጋር በስልጣን ላይ የነበረው ተራሳው ይሆናል። በተራው ተራ የነበረው ደግሞ በስልጣን ላይ ይሆናል ብለን እናስብ። በቃ ከዚህ በኋላ ምን እናደርግ? በዚህ ህግ መሰረት ይሄንን ይቺ x minus 2 ተራ ሆና ትቀመጣለች። እሺ 2 ብቻዋን ደግሞ ቤዝ ለዚህኛው ለአጠቃላዩ ለዚህ በሙሉ ምን ሆኖ እንጠቀምበታለን? ቤዝ ሆኖ ያው x minus 2 which is equal to the power of the whole ይሄ በሙሉ በጣም ጥሩ። ከዚህ በመቀጠል እዚህ ጋር በዚህ መሰረት ተተነተነ። ምንድነው ይሄ ማለት ካላችሁኝ ይሄ ማለት ነው። ለምሳሌ a 2 to the power of c plus d ካለን የሚጠቅመን ከሆነ a to the power of c times ነች a to the power of d አድርገን ከፋፍለን ማስቀመጥ እንችላለን። በዚህ መሰረት 2 to the power of እችን 1 times ያውና እዚህ 2 to the power of minus የቻት minus log x minus 3 in base 2 እንዳለ። በመቀጠል ያው እችን አወረድኩኝ። ከዛም እቺ -1 እዚህ ጋር ያለችው ማለት ነው ወደዚህ አናት መጣች። ደግሞ በዚህ ህግ መሰረት ያው logarithm of a in base b እዚህ ጋር k ካለች ምን አይነት ፕሮፐርቲ ያለን? k times logarithm of a in base b። አያችኋት? እቺ k ወደ ጀርባ ቀጥታ ፎርም ማድረግ ትችላለች። እንግዲያው በተቃራኒ ደግሞ ከዚህም ወደዚህ መመለስ ትችላለች ማለት ነው። እና በዚህ መሰረት -1 መታ እዚህ ጋር የዚህ ኤክስፖነንት ሆና ተጠቀምኩባት። አሁን 2 to the power of 1 times 2 to the power of logarithm of x minus 3
ቻት ቱ ዘ ፓወር ኦፍ -1 ቤዙ አጥፉ። አሁን ደግሞ አንድ ፕሮፐርቲ ላስታውሳችሁ እንበልና a to the power of logarithm of ያ a to the power of logarithm of b in base a ካለን a በa ካንስል ይሆንና መልሱ የዚህ b ይሆናል። እዚህ አስቀምጫለሁ ያውና እንደውም እዚህ አስቀምጫለሁ ያው a በa ካንስልና ይህ ማለት በካውንተር ኤግዛምፕል ብነግራችሁ ሎጋሪትም 7 to the power of logarithm of 6 in base 7 ቢኖር ማለት ነው 7 by 7 ካንስል ይሆንና መልሱ ምን ይሆናል 6 ይሆናል። በዚህ ህግ መሰረት 2 by 2 ዚ ካንስል ይሆንና ሎግም የሚለው ነገር ይጠፋል። ማን ብቻ ትቀራለች? x minus 3 to the power of -1 የምትለው ትቀራለች። አሁን እቺ x -1 ያውና እዚህ to the power of 1 ያውና እቺ በጠፋች በሙሉ ጠፋና ይሄው ያልኳችሁ ነገር እንዲህ ሆነች። እሺ ይህ ማለት ደግሞ አሁን ደግሞ አንድ ፕሮፐርቲ ምን አለ a to the power of -n የነበረ ነገር የሚጠቅመን ከሆነ 1 over a to the power of positive n ማድረግ እንችላለን። ይህ ለምሳሌ ለምን ይጠቅማል? 5 to the power of -2 ካለ በመጀመሪያ 5 to the power of ስንት ነው? 5 times 5 25 ትሉኛላችሁ። 5 to the power of -2 ግን ማይነስ ኤክስፖነንት ስለሆነ ምን ታደርጋላችሁ? 1 over 5 the power of positive 2 ስለዚህ 1/25ኛ። በዛ ህግ መሰረት እዚህ ጋር የነበረች ኤክስፖነንት -1 እንድትጠፋና ፖዚቲቭ 1 እንድትሆን ያውና ፖዚቲቭ 1 አለች መጻፍ ስለማያስፈልግ ነው ሪሲፕሮካል ነው ወሰድኩ ባጭሩ። ቱ ደግሞ የነበረች to the power of 1 የነበረች አንዴ ልመልስችሁ ያው to the power of 1 ያው ቱ ማለት ነው። ይችን ለማጥፋት ሪሲፕሮካል አደረኩ። በቃ መጨረሻውን ምን ሆነ? x -2 which is equal to 2 times 1 over x -3 ይሄን ክሮስ ፕሮዳክት ይችን አንጥቼ እዚህ ጋር ማብዛት ይሆናል። ስለዚህም x -2 times x -3 which is equal to 2 ሆነ ማለት ነው። ይሄን ስናበዛ ይሄ ይመጣል። ከዚያ ይችን 2 ስናሻግራት ባጭሩ እዚህ ኳድራቲክ ላይ ደረስን። x square minus 5x plus 4 የሚል ኳድራቲክ ላይ ጨረስኩ። እሱን ፋክተራይዝ ስናደርግ ያው x minus 1 times x minus 4 ላይ ደረስን። x which is equal to 1 እና 4 ሆነ 1 እና 4። ተማሪዎች እዚህ ከደረሳችሁ በኋላ ስለ ዶሜን መመለስና ማስታወስ። ዶሜን ምን ብለን ነበር? ዶሜን is x greater than 3 ብለናል። ከ3 የበለጠን ነው ሶሉሽን አድርገን ዶሜኑ እና ሶሉሽን አድርገን የምንወስደው እዛ ዶሜን ውስጥ ያለን ነገር ነው። እናም 1 ሶሉሽን አትሆንም። the solution is only 4 ብቻ ትሆናለች። ወደ ሁለተኛው ጥያቄና የመጨረሻው ቢ ማለት ነው። የመጨረሻው እቺን ቢ እንስራና ለዛሬ ይበቃናል። ቢ ደግሞ logarithm of x in base 3 which is equal to 1 plus 2 times logarithm of 3 in base x አያችኋት x 3 3x ሆኖ ነው የመጡት። በመጀመሪያ ዶሜን እናውጣ። እዚህ ጋር ደግሞ የሚገርም ፕሮፐርቲ ላሳያችሁ። ዶሜን x greater than 0 እንልና ነገር ግን እዚህ ደግሞ እዚህ ጋር ያለችው x ቤዝ ሆና መጣለች። but x differ from እንደገና 1 እንላለን። ምክንያት ሎጋሪዝም መጀመሪያ ዲፋይን ስታደርጉ ሎጋሪዝም of a in base b ካላችሁ በኋላ a is ምን ይላል? greater than 0 አንድ ይልና b እንደዚሁ greater than 0 ይልና but b differ from 1 አያችሁ greater than 0 ካለ በኋላ አንድን ግን አንጨምርም ማለት ነው። ከዜሮ የሚበልጥ እስከ አንድ ጥግ ድረስ ያለን ቁጥር መጠቀም እንችላለን። አንድን እንዘልና ከአንድ አልፈን ደግሞ ያለውን በሙሉ መጠቀም እንችላለን የሚል ሪስትሪክሽን አለ ሎጋሪዝም ፕሮፐርቲ። ስለዚህ
እዚህ መሰረት እዚህ ላይ ዶሜናችን ይህንን ነው የምንጠቀመው ኤክስ ግሬተር ዛን 0 አንድ ኤክስ ዲፈር ፍሮም 1 አንድ እንዳይሆን እንግዲህ ሰርተን ከጨረስን በኋላ ይሄንን የሚያሟላ ከዜሮ የሚበልጥ እና አንድ ደግሞ እንዳይሆን የሚለውን በጣም ጥሩ። ከዛ የሚገርም ደግሞ ሌላ ነገር ማሳያችሁ ምንድነው እቺ ፕሮፐርቲ ያባዋል እንጠቀምበታለን ወይም ቅድም አይተናታል። እሺ ሎጋሪዝም ኦፍ ኤክስፖኔንሻል ወይ ፓወር ሲቀየር ነው። እሺ እቺን ነገር ይሉኝ ደግሞ እዚህ ሎጋሪዝም ኦፍ a in base b ማለት ከጠቀመን 1 ኦቨር አድርገን ab የነበረውን ba ማድረግ እንችላለን መቀየር ማለት ነው። እና አሁን እዚህ እንደምታዩት እዚህ ጋር x3 እዚህ ደግሞ 3x ክራዮርተስ ስለሆነ አንዱ መቀየር አለበት። በዚህ መሰረት ያው ሎጋሪዝም ኦፍ x in base 3 እንዳለ ታውቁትና 1 plus 2 times 1 over ሎጋሪዝም ኦፍ x in base 3 ይሆን 3 in base x የነበረችዋን ያው 3 in base x የነበረችዋን x in base 3 በጣም ጥሩ። ከዚህ በኋላ ምን አልኩኝ መሰላችሁ ሌት ሎጋሪዝም ኦፍ x in base 3 ማለት በy እንወክለውና ብንሄድ ይቺ y ትሆናለች ያው 1 plus 2 times ይቺም y ትሆናለች 1 over y ምን የሚል ስቴትመንት ተፈጠረው y which is equal to 1 plus 2 times 1 over y ዛይችን y ለማጥፋት በሙሉ በy ላብዛው ይችን በy ይችን በy ይችን በy እናበዛለን ሶስቱን ተርሞች እና y በy እዚህ ጋር ይጠፋል ማን ትቀራለች 2 አንድ ሲባዛ በy y ሲባዛ በy y ስኩዌር እንዲህ የሚል ኳድራቲክ ይፈጥራል። ሪአሬንጅ ስናደርገው እና እዚህ ጋር y ስኩዌር ስኳቱ y ፕላስ 2 አይደለ ይችን y ወደዚህ ማዶ ሳብኳት ማይነስ y ሆነች ሁለቱንም ሳብኳት ማይነስ 2 ሆነች ምን የሚል ኳድራቲክ y ስኩዌር ማይነስ y ማይነስ 2 ስኳቱ 0 የሚል ተፈጠረ። ይሄን ያው ፋክተራይዝ እናደርጋለን ያው እነዚህ ያው ፋክተራይዝ ያው የዛሬው ፕሮግራሞች ስለ ፋክተራይዝ ስለሆነ ሲደመሩ ማይነስ 2 ሲባዙ 1 የሚሆኑ መፈለግ ነው። እሺ ያው ማንና ማን አገኘን y which is equal to -1 እና or y እኩል ይሆናል 2 ያው y plus 1 እኩል ይሆናል 0 y minus 2 እኩል ይሆናል 0 ማለት y which is equal to -1 እና y which is equal to 2 ሆነልን። አሁን አንድ መርሳት የሌለብን ነገር በውክልና ነው የመጣነው እስካሁን ድረስ yን ማን ብለናት አንድ ላስታውስ y ሌት ብዬ እዚህ ጋር ምን ብያለሁ ሌት ቴንክ ዩ ብለን ይችን ውክልናው እናወርድላታለን። ሎጋሪዝም ኦፍ x in base 3 which is equal to y የሚለውን ቴንክ ዩ እናመሰግንና y ቦታ ላይ ሎጋሪዝም ኦፍ x in base 3 ከዛ የሎጋሪዝሚክ ፎርም የነበረውን ወደ ኤክስፖኔንሻል ስንቀይረው እቺ በስልጣን ላይ የነበረችው ተራ ሆና ትቀመጣለች። ቤዟ በቤዝነቷ ትቆያለች the power of -1 እቺን ኔጌቲቭ ኤክስፖን ለማጥፋት ሪሲፕሮካል ነው therefore x ዋጋ ይሆነ ሌላኛው ደግሞ እሺ ስለዚህ እቺ x ቻትና 3 ቤዝ to the power of 2 ምን ሆነ 3 to the power of 2 ማለት 9 ማለት ነው። ሁለቱ ሶሉሽን x which is equal to 1 over 3 እና x which is equal to 9 ሆኑ። አሁን ወደ መደምደም ከመሄዳችን በፊት ዶሜን ማንንም ብለናል ከዜሮ የሚበልጥ አንድ ደግሞ እንዳይሆን ሁለቱም ይሄን ነገር ያሟላሉ። ሶሉሽኖቹ ሁለቱም ይሆናሉ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ቻው።